አባቡ ቁጭ እንዳታወርድ ነገር ያለ በእናትህ እንዴ! ኧረ በእናትህ ኧረ በጣም ይደብራል። ይውረድ። ምኑ ነው የሚደብረው? በል እንጂ ተናገር። ይሄ ፎቶ ምኑ ይደብራል? እኔ እደብርሃለሁ? አንተማ አባቴ ነህ። ለምን ትደብረኛለህ? ታፍርብኛለህ? አላፍርብህም። አስጠላለሁ ወይ? አታስጠላም። እና ፎቶዬ ለምን ይደብርሃል? የራስን ፎቶ የገዛ ቢሮ ላይ ጉብ ሰው ቢመጣ ምን ይላል እንዴ? አለቅየው ከራሱ ጋር ፍቅር ወድቋል ተብለ መሳቂያ መሆን ፈለክ? ታውቆ ነው የምልህ እንዳታወርደው ነግሬሃለሁ። ቁጭ አባሙት ይደብራል እንዴ? የሆነ የሶሻሊስት ሀገር ምናምን ይመስላል። ወይ ጉድ! ሶሻሊስት ብቻ ነው የራሱን ፎቶ የሚወደው ያለው ማን ነው? የራስን ፎቶ የመሪ ግርማ ሞገስ የለኝም? ቆይ ፎቶ አይወጣልኝም? ኧረ ሙድ የለውም። ባለፈው ኮሚቴው ለመልካም ስራና በኮንዶሚኒየም ህንጻው ላይ ላመጣው አበረታችና የማይናቅ ለውጥ ብሎ ስጦታን የሰጠኝ። ሙድ የለውም ማለት ምን ማለት ነው? ይሄ ፎቶ እኮ ለስራ የተሰጠኝ ስጦታ ነው። ስራ ቦታ እንጂ ሌላ የት ወስጄ ልስቀለው? ይሄ ነው እንዴ? ለካ ጋቢና ኮፍያ ነው የሸለሙኝ አላልክም እኮ? እሱን ሸለሙኝና አልብሰውኝ ፎቶ አነሱኝ። ፎቶ ካነሱኝ ወዲያ ደግሞ እንዲህ በትልቁ አሳጠቡና አሳጡኝ። እና ምንኑን ብለው ነው ካንተ ቁመት የማይተናነስ ግድንግድ ፎቶ አምጥቶ የሚሰጡ? እርግጥ እነሱ ፎቶውን ያሳጠቡልኝ፣ ግን ከታጠበ አይቀር እንዳይሰበር በፍሬም አድርጌ ሰቀልኩት። ይጫወቱባል አይደል? አባቡ ሰፋ አድርገን እናስብ እንጂ ይሄ ነዋሪ ተደስቶብናል። ይህ የኮንዶሚኒየም ኮሚቴ ከተቋቋመ አንድም አንተን የሚተካከል መሪ አልመጣልንም፣ ፀሐይ ወጣልን ያሉት። ይሄን ሁሉ ብለው ሲያበቁ ያመጡትን ፎቶ አልሰቅልም ካልኩ እኮ ስጦታቸውን የናኩ ነው የሚያስመስልብኝ። እምኮራበት እንጂ ማፍርበት አይደለም። አንደኛ ለስራዬ የተሰጠ ዕውቅና ነው። ሁለተኛ ምስሉን አውቀዋለሁ፣ የራሴ መልክ ነው። የሌለኝም መልክ ስለው አምጥቶ አልሰጡኝ። እና አንተ ስታዩ አትደነግጥም? የራሴ መልክ ነው፣ ለምን ያስደነግጠኛል? የኮንዶሚኒየም ኮሚቴ ስራ መራው እንጂ አመጽ አልመራው። ሰው አልገደልኩ፣ ፎቶ ሰቀልኩ እንጂ ሰው አልሰቀልኩ። አይሸክክም? ለምን? ቆይ አያምርም? እኔ መቼም ይሄን ህንጻ ሳስተዳድር ለራሴ የሚሆን ጊዜ አግኝቼ ፎቶ አልነሳ። እነሱ አንስተው ማስታወሻ ብለው አመጡልኝ። እኔም ሳየው ኒሻን ያገኘው ያህል ደስ አለኝ። እና ቢሮ ግድግዳ ላይ አምጥተህ ሰቅለህ ቀና ስንል አንተን ዝቅ ስንል አንተን እናያለን። መቼም ታዲያ አደባባይ ወስጄ አልሰቅለው ይሄን የመሰለ ቢሮ እያለኝ። ከፍ ዝቅ እያልክ እኔና ፎቶዬን ማየት ከከበደ ደግሞ ቢሮ የኔ ነው፣ አለመምጣት መብት ነው። ወንበር ቀይረሃል ደግሞ? አዎ፣ የድሮ ወንበር ደረቅ እንጨት ነበር። ብዙ ስቀመጥ ወገቤን እያመመኝ ትልቅ ተሽከርካሪ ወንበር ገዛው። ምን ያስቃል? ይሄም የሶሻሊስት ይመስላል። ወፌ ቆመች። ድርሰትና ዝግጅት መዓዛ ወርቁ። ወፌ ቆመች ምዕራፍ 3 ክፍል 35 የወላጆች ወላጅ። ወይኔ እናንተ ኧረ ተው ቴሌቪዥኑን ለቀቅ አድርጉትና እኔንም ይሁን። ቆይ እባክሽ ፍራፍሬ፣ የዓለም አቀፍ ዜና እንይበት። የሆነ ሀገር ስንት ሰው ሞተ እያለ ነው። ምን ሰው ሀገር ወሰደ? እኔ እዚህ አስፋሽኮ ሊደፋኝ ደርሶ። ለምን አትተኝም ፍሬገነት? ቀን በፀሐይ ምን ያስተኛኛል እንዴ? ታምም ያለው እንዴ? አትደብሪና ታዲያ። ከቅድም የጀመርሽ ታዛጊብናል። የሆነ ነገር ስሪበት ይለቅሻል። ምን ልስራ? ስራውን ሁሉ አላስነካ እያለች ጣሳ ማንሳት አልቻልኩም እኮ። በየት በኩል እንደምትመጣ አላውቅም። ለቀም ነው ከሰማይ የተወረወረች ወፍ ይመስል ብር ብላ ስትመጣብኝ ደንግጬ በእጄ ያስኩትን ስራ እኮ ነው የምጥልላት። ማናት? እኔን ነው። እኔ ስራ የሚሻማኝ ሰው አልወድም እንዴ። የራሷ ስራ የላትም እንዴ? ስራውን ሁሉ በጠዋት አጫርሳኝ ምን ስሰራው አልኩ ልበልሽ? ስራ ከማጣቴ ሲያስፋሽከኝ መዋሌ። አንቺ ማይ ሁለተኛ ጓዳ ስራ እንዳታገጃት። ፍራፍሬን ስራ ከምትነጥቂያት ከአፏ ላይ ምግብ ብትነጥቂያት ትመርጣለች። ፍራፍሬ ደግሞ እምቢ በይ። አሁን ወደ ዜናችን መመለስ እንችላለን። ፈርደ ሞታል። እኔ ባሪያ ነኝ ስራ ስታገዝም ቢምለው ታግዘኝ። ግን ሌላ ስራ ምን ልስራ? አንተ ቴሌቪዥን ላይ እሷ ስልኳ ላይ አፍጥጣ እኔን ማናባከና ይበለኝ። አፍና አፌ እስኪለያ ሲያስፋሽከኝ ይውላል። ቻይና ዜጎቿን ውለዱ እንደፈለጋችሁ አለቻችሁ እያለ እኮ ነው።
የትኞቹን ዜጎቿን? የትኞቹን ዜጎቿን ታውቂያቸዋለሽ? አንቺ ደግሞ ቻይና ነው። እና ታዲያ ድሮ ቻይኖች እንደፈለጉ አይወልዱም ነበር እንዴ? አንድ ወንድ ልጅ ብቻ ነበር አሉ መውለድ የሚፈቀደላቸው። ተሳስተው ሴት ከወለዱ ግን ወንድ እንዲወልዱ ሁለተኛ እድል ይሰጣቸው ነበር። ሁለት ውለዱ፣ ዓለምን በጥፍ ሙላት ተብለው ነፃ ተለቀቁ ነው የተባለው። እኔ ልሙት እና መልኬ ሁለተኛ ልጇን ከቻይናው ልትወልድ ነው? መልኬ ቻይናዊ ናት እንዴ? እሷ እዚህ ከልካይ የለባትም ባክሽ። ዓለም ራሷ ህዝብ በዝቶባት ከጠበባት ሰፊ ቦታ ፈልጋ ትሄድ የሚባልባት ሀገር ላይ ከቻይና ብትይ ከፈለገችው እንደፈለገች ትወልዳለች። ትውለድ። እሷማ ምን ሀሳብ አለባት? እንደኔ አዛጋት። አቦ እንዳትበይና በእናትሽ እንዴ! ወይ ከድላይት ጋር ተጫውቺ። እቹ ማህ ያስተኛቻታ በለዋን አጥባት። ማዛጋት የሚገባል እንዴ? ቡና ላፍላልሽ? ቡና በቀን ለሶስተኛ ጊዜ? ምን ነው ልጄ፣ ቡና ላይ ነው እንዴ ተወለድሽው? አንቺ ለጉልበትሽ ባታስቢ ለቡናውና ለስኳሩ እዘኝ። እኔ የምለው እቺ ቻይና አንድ ሁለት እንደምትለው ህዝቦቿን በቀን ስንት ስኒ ቡና ጠጡ ትላለች? አረ ከቻይና ናት ላይ ውረዱ። ይዘለው እኮ አልቆ ስፖርት ጀምሯል። እስኪ ስራ ከምፈታ ልጄን ላፋታ አሏ። እንደኔ ያዛጋቸው እናት። መቼም ስሟ ይጣፍጣል። ቻይና ልማንጅብል ስራ። አንድ ሀሳብ መጣልኝ። ምን? ቻይና ሀገር እንሂድ ነው? ኧረ አይደለም። የጀበና ቡና እያፈላን መሸጥ ብንጀምርስ? ለቻይና መልክ እኮ ለቻይኖቹ ሻይ ቡና ስታፈላ ነው ኢትዮ ቻይና ልታቅፋ የቀረችው አንቺ። ኧረ እኔ ለገሌ አላልኩም። እዚህ ኮንዶሚኒየም ሳይት ላይ እኮ የጀበና ቡና የለም። መግቢያው በር ላይ ትንሽዬ ዳስ ነገር ጥለን ብንጀምረውስ? እኔና አንቺ በሽርክና ዳስ ጥለን ደግሞ ህንጻ ቆማችሁ ብለው እስትንፋሳችንን ያቆሙት። ምንም ችግር እኮ የለውም ፍሬገነት። ጋሻ ማሬ የኮሚቴ ስራ አስኪያጅ አይደል? እሳቸው ከፈቀዱ ማን ይናገረናል? እሱስ ማን አባቱ ይናገረናል? እንኳን የጀበና ቡና ማፊያ ጀበና ማምረቻ ብንገነባስ እኮ። ከዛ እኔ ቡና ቆላለሁ፣ እወቅጣለሁ፣ ከሰል አራግባለሁ፣ አስተናግዳለሁ። አንቺ ሰፊ ቀሚስ ትለብሽና ጠጪዎችሽን እያጫወትሽ ሲኒሽን ደርድረሽ ትቀመጫለሽ። አንቺ ሲኒ እንደሞድ ማን ነገረሽ? በሞቴ እንደው ሲኒ ከዚህ እስከ መውጫው በር ድረስ ደርድሬ ቡና አፍልቼ ስቀዳ ቡል የሚሰለቸኝ መሰለሽ? ምን ችግር አለው ታዲያ? ሲኒውን እንደ ኮብልስቶን እናነጥፈዋለን። ግዴለሽ ፍሬገነት፣ ቡና ቤት እንክፈት። ቡና ቤት? አዎ፣ የጀበና ቡና የሚሸጥበት ቡና ቤት እኮ። ቡና ቤት ምን አለበት ቡና ቤት ብንከፍት? ቡና ቤት እኮ መጠጥ ቤት ነው አንቺ። አልኮል ካቲካላ የሚሸጥበት መሸታ ቤት። ማን ያለው? እኔ ምን አውቃለሁ ማን እንዳለው። ብቻ ቡና ቤት ማለት መጠጥ ቤት ማለት ነው። እሺ፣ ቡና ቤት ውስጥ ቡና ይሸጣል? ለምን ይሸጣል? ቡና ቤት ማለት አልኮል የሚሸጥበት ነው እያልኩሽ። አልገባኝም። ቆይ አልኮል መሸጫ ቤት ቡና ካልተሸጠበት ለምን ቡና ቤት ተባለ? ወይ ጉድ! አበባ ሳይኖርባት አዲስ አበባ ለምን አዲስ አበባ ተባለች? አበባ በነበረ ጊዜ ይሆናል አዲስ አበባ የተባለችው እኮ። ቡና ቤት ቡና በነበረ ጊዜ ይሆናል ቡና ቤት የተባለው። አሁን ቡና ቤት ውስጥ ቡና የለም? እኔ ምን አውቃለሁ? ቡና ቤት ገብቼ አላውቅም። ቆይ አባቡ፣ ቡና ቤት ቡና የሚሸጥበት ማለት ነው አይደል? እሱ ምን ያውቃል? እንኳን ቡና የሚጠጣበትና የማይጠጣበት ሊያውቅ ቡኒ ቀለም ሲለያል እሱ። ጉዴ ፈላ። ምን ልትሉኝ ነው ደግሞ? የት ልትልኩ ይፈልጋችሁ ነው? ቆይ ቡና ቤት ለምን ቡና ቤት ተባለ እንዴ? እኔ ነኝ እንዴ ያልኩት? ምንድነው ከሚያፋሽከን በሚል በዚህ ተወራረዳችሁ ደግሞ? የተጠየቀውን መልስ። ቡና ቤት ውስጥ ቡና አለ የለም? ቡና ቤት ራሱ አለ እንዴ? አሁን የት ሄደ? ቡና ቤት ሙድ የለውማ። አሁን ማን መጠጥ ቤት ከፍቶ ቡና ቤት ብሎ ይሰይማል? ባር፣ ኢን፣ ላውንጅ ምናምን ነው የሚባለው። እንክፈት እኮ ነው የምትለኝ? የጀበና ቡና የሚጠጣበት ቡና ቤት ብንከፍት ቆይ ችግር አለ? የጀበና ቡና በየመታጠፊያው ሞልቷል። ደግሞ የቡና ማሽኖችም ሰላማዊ ሰልፍ ሊወጡ ነው። ምን ብለው? በጀበና ቡና መስፋፋት ምክንያት ስራችን ማሽናችን ቀዘቀዘ ብለው በቡና ጥም እያዛጉ ነው አሉ። አሃ ነው። እኔን ደግሞ ያንተ ወሬ ነበር መሰለ የጠማኝ። ማዛጋቱ ተወኝ። እሺ ቆይ ስሙን ቡና ቤት ብንለውስ ጠጪ ይኖራል? አንቺ እኮ ማይ ጂኒየስ ነሽ። ምንድነሽ? ጂኒየስ የቡና ቤት ስም ነው። ምን ማለት ነው? ጂኒየስ ጀበና ማለት ነው። የጀበና ቡና ቤት
እንደውም ቁጭ ብሎ ከማዛጋት የጠፋውን የቡና ቤት ማስመላሽ ኮሚቴ ምናምን አቋቁሙና ቡና ሽጡ። ቡና ፍሬ ቡና ቤት ምን ስሙና ቡና የምንሸጥበት ዳስም ምናምን የጀበና ቡና ሳይሆን ቡና ፍሬ ቡና ቤት። ካህያ የዋለች ጊደር ምን ተምራ ትመጣለች አሉ። ምን ታደርጊ ከአባቡ ጋር ዋልሻ። ትንሽ ወሬ ቦይ ከተቀደደልሽ መፍሰስ ጀመርሽ። አንቺም እንደሱ አልወደድሽው? ምኑን ቡና ቤት ያልሽውን ቧልት ነው። ኧረ ተይ ፍሬ ገነት ቡና ቤት ከፈተች ተብዬ ደግሞ ኮማሪት ልባላ። ታዩሽ ቡና ቤቱ ማይን አልወደድሻትም? ወደድኩሽ ብላት ተወደድኩ ብላ ልዘንጥብኝ ነው። አልወደድኩሽም ብላት አንተ የወደድኳትን አልወደድሽም ብለህ ቂም ልትይዝብኝ ነው። እኔ ምን ክፉ ደግ አነጋገረኝ እናቴ። ቡና ላፈላ ነው ብዬ ብነሳስ እኔ ላፍላልሽ? አላበዛሽው? ምን ነው እኔ ነው ፍሬ ገነትን ብለሽ እዚህ ቤት የመጣሽው? አንተን ጣል አደረግሽኝ እኮ ታዲያ። ወይ ቡና ቤቱ ለምን በስም ያልሆነም ነው? በጣም ፈልጋሽዋል ግን ስራው። አባቡ ምንም ቢሆን ምን ስራ መስራት ነው የፈለኩት። እስከ መቼ እናንተ ቤት እኖራለሁ? ደበርኩሽ? ያለ ስራ መቀመጥ ነው የደበረኝ። ጠላሽኝ ማይ? ወሬን ያስጠላኝ። እኔ ላግዝሽ ማይ። እንዳደርግልሽ የምትፈልጊው ነገር ካለ ይሄን አድርግልኝ በይኝ። እውነት አታምኚኝ? እሺ እስኪ ዛሬ እንኳን ቡና አፍላለን። ማን? ኧረ በል እንደው በቀን አጠገብሽ ብታይ ሴት አደረግሽኝ አይደል? እሺ ወዴት ነህ? ነፋስ እንቀበላ እንዴ? ተግባባን እንጂ ተጋባን እንዴ? ይሄን ያህል አንተ አባቡ እያናገርኩ አንድ እርምጃ መሄድ እሷን ደረጃ መውረድ አትችልም። ተይ ሚስቴ ተይ። እስኪ በድል ተመለስ ብለሽኝ ምንድነው ቻይና ይመስል መውረድ አትችልም ብሎ ማስፈራራት? ወሮሮች ማሂ ስሙ ማን ነው ያልሽው? አንቺ የቡና ቤቱ ስም ፍሬ ማሂ ቢሆንስ ቡናውን በሽርክና እናፍሎ አላልሽም? ፍሬ ማሂ ቡና ቤት ሲጠሩት ራሱ ላፍ ደስ አይልም? እንደኛ አይመስልም? ሄደ እኮ ሀሳቡ ግራ አውጥቶ ሲዳየሽም ግድ የለሽም። ይሄ ጀበና ቡና ንግድ የቡና እርሻ የሚያስገዛ ሲሳይ ሳይኖር አይቀርም። አይገርምሽም? ምኑ የቡና እርሻው? ፈልፈላ ምን ይመስላል እናታችሁ? አቦ ምንድነው? ተፋታኛውታ እስቲ እኔ ነው? አዎ አንቺን ልትመጪው ነው ጫማሽን ያወለቅሽው? አፍ ያልፈታ ህፃን ልጅ ልደበድቢ? የምታደርጊውን ሁሉ በመስኮቱ ከሆኛ እጭሻለሁ። ኧረ እኔ ልመታው አይደለም ካጠገቤ ዞር እንዲል አስፈራራው ነው እኮ። ምን አድርጎሽ? አንቺን ብሎ ደግሞ አስፈራሪ። ፀሐይ አስሞቃለኛ። አንዴ ፀሐይዋን ይጋርድብኛል፣ አንዴ ፊቴ መጥቶ ይገትርብኛል። እንዴ የ5 ዓመት ልጅ እኮ ነው። በምን ይጋርድሻል? ለ5 ዓመት ልጅ ዱላ ይቀጣሻል? ሲፈልግ ለምን የ5 ወር ልጅ አይሆንም? ሰው ፀሐይ አላስሞቅም ለማለት መብት ይሰጠዋል? ስነ ስርዓት አስይዞ ወይ እንደው ይሄ ሰፈር በቃ ሰው ቆዳው ለወጥ ብሎ ካያችሁ የሰላም እንቅልፍ አይተኛላችሁም አይደል? ምን ማለት ነው? ፈረንጂ ስታዩ አይናችሁ ደም ይለብሳል። ፈረንጂ ነው እንደሱ? እና ምንድነው? እኔ ልብም ብያላየሁት አላየሁትም። እና ምኑን አይተሽ ነው? ምን ይመስላል ስትይ የነበረው? አይባልም። እሺ የሰው ልጅ ነው። ሌላ የምን ልጅ ይመስላል? ማን ነው እሱ? ይሄ አሻንጉሊት ነገር ያንቺ ልጅ ነው? አንቺ ራስሽ ማነሽ? እዚህኛው ቤት ነው የምኖረው። እንዴ አቶ አማረ ቤት? እኔ እኮ ከባሌ ጋር የተጣላው ጊዜ አንድ ቀን አቶ አማረ ቤት አድሬያለሁ አልነበርሽም? የዛለት የት አድረሽ ነው ታዲያ? ምን አገባሽ? እሱማ ምን ያገባኛል። አቶ አማረን ግን ታዘብኳቸው። ቤታቸው ማንነቱ የማይታወቅ ሰው እያኖሩ በኮንዶሚኒየም ህንጻው ላይ ማን የት እንደሚኖር አጥኑ ተጠናኑ ይሉናል። ወጣ ገባ ስትይሻለሁ። ዘመዳቸው ነሽ? አባቴ ነው። ያንቺ እንዴ? አቶ አማረ እንዳንቺ አይነት ልጅ ሊኖራቸው አይችልም። እሳቸው እኮ ሰው ይወዳሉ። አንቺ እኮ በ50 የተፈጠረን ሰው አልይ የምትይ ከቀኑ 8 ሰዓት ላይ ፀሐይ ለመሞቅ ፀሐይ ጋረዳችሁኝ ብለሽ የ5 ዓመት ልጅ ላይ ለዱላ የምትጋበዥ ሰይጣንሽ። አቦዚ ኮንዶሚኒየም ላይ ስንት አይነት ሰው ነው የሚኖረው? ሰላም የምትባል ልጅ አለችኝ ያሉት አንቺን እንዳይሆን ብቻ። አዎ ሰላም አማረ እኔ ነኝ። በቃ ግቢ ወደ ቤትሽ። ምን ሰላም አለሽ? በእናትሽ እኔ ዛሬ ሰው አስጠልቶኛል። ዞር በይልኝ። ሰው እንደማትወጂማ የተረጋገጠ ነው። ሰው ከራሱ ጋር ሲጣላ ነው ከሰው ልጅ ጋር የሚጣላው ወይ የሚጠላው። ሰላም ከራስሽ ጋር ሰላም ፍጠሪ መጀመሪያ። ስሚማ
ስም አለኝ አንቺ መልኬ በይኝ። ልጁ የኔ ነው አይደል ያልሽው? አዎ እሱም ስም አለው። ሻኗን ጉዚ ይባላል። ከከበደሽ ጎረቤቱ እንደሚጠራው ሻዋን ግዛው ብለሽ ጥሪው። በዚህ ሰዓት ሰፈር ውስጥ ምን ያደርጋል? እንዴት በዚህ ሰዓት ሰፈር ውስጥ ምን ያደርጋል? ታዲያ የት ሄድ ከሰፈሩ? አይማርም? ምን 5 ዓመቱ እኮ ነው ገና። እና ልጅ በ5 ዓመቱ ትምህርት ቤት አይገባም? ምን ሊሰራ? መማር የለበትም? እውነትም ልጁን ልብ ብለሽ አላየሽውም? አባቱ ቻይናዊ እኮ ነው። እና አባቱ ቻይናዊ የሆነ አይማርም ያለው ማን ነው? ቻይናዊ ልጅ ከ6 ዓመቱ በኋላ ነው ትምህርት ቤት የሚገባው። እስከዛ ጎረቤት ፀሐይ ላስሞቅ እያለ ደድቦ ሊቀር። የቻይና ልጅ እኮ ነው። የቻይና ልጅ ነው ደደብ አንቺ? ወይ ደደብ አለማወቅ። የቻይና ልጅ እኮ መዋለ ሕፃናት ሲገባ ነው ዲስኮ ሰዓት አስመስሎ የሚሰራው። ወይ ዲስኮ ሰዓት ምንድነው? ሰዓት አቆጣጠር የማይችል ደደብ ገዝቶ የሚያስረው ርካሽ ሰዓት ነው። እሱ እጅሽ ላይ ያሰርሽው አይነት። ሊከስሽ እንደምችል ታውቂያለሽ? ምን አጠፋች ብለሽ ዲስኮ ሰዓት ያሰረች ደደብ አለችኝ ብለሽ? አረ ልጅሽን ትምህርት ቤት ባለመላክሽ ልጅን አለማስተማር ወንጀል እንደሆነ አታውቂም? በማን ሀገር ህግ ነው ወንጀል? በምትኖሪበት ሀገር ነው። አንቺም ቻይናዊ ነሽ እንዴ? ዛሬ ነው እንደ የማይማር ልጅ በሀገሩ ያየሽው? እንደው ኮንዶሚኒየም ተከራይተሽ ስትኖሪ ኮንዶሚኒየም ላይ ችግረኛ የሚኖር አይመስልሽም? ማንቹ ለካ ነገረ ስራችንን ሲያስብ ሳቅ የሚለው ወዶ አይደለም። ወግ እንወዳለን ልጅ። እዚህ ህንፃ ላይ 3 የማይማሩ ልጆች አሉ። 2 የቤት ሰራተኞች ናቸው። አንዱ አባቱ ኮስታራ ነው፣ ደፍሮ የሚጠይቀው ጠፍቶ ነው። አንቺ ግን ዘለሽ ማንን አየሽ? በሀገሩ ህግ እድሜው ለአቅመ ትምህርት ያልደረሰውን ሻንዋን ጉዚን። እሺ ቆይ ታይኛለሽ። አይሻለሁ። ቤት ደርሶ የቻይና መብት ተቆርቋሪ። የገዛ ሀገርሽን ልጆች አታስተምሪም? ውቅያኖስ አቋርጠሽ ለቻይና ልጅ መብት ጥብቅና ከምትቆሚ ወግ ነው አሉ። አልፈሽ ፀሐይሽን ሙቂ። ሻኗ ሻንሹ ሻን ግዛው ና እኔ ጋር የኔ ቆንጆ አባቱ ሻንዋን የኔ ሻንጋይ። አቤት እንዳትል ከረሜላ ገዛልሃለሁ። እንሂድ ልውሰድሽ። ለማሚ መናገር ግን የለም ታዲያ። ሻንዋን ጉዚ አባቡ ቁጭ እንዳታወርድ ነገር ያለ በእናትህ እንደ ኧረ በእናትህ ኧረ በጣም ይደብራል። ይውረድ። ምኑ ነው የሚደብረው? በል እንጂ ተናገር። ይሄ ፎቶ ምኑ ይደብራል? እኔ እደብርሃለሁ? አንተማ አባቴ ነህ፣ ለምን ትደብረኛለህ? ታፍርብኛለህ? አላፍርብህም። አስጠላለሁ ወይ? አታስጠላም። እና ፎቶዬ ለምን ይደብርሃል? የራስን ፎቶ የገዛ ቢሮ ላይ ጉብ ሰው ቢመጣ ምን ይላል እንዴ? አለቅየው ከራሱ ጋር ፍቅር ወድቋል ተብለ መሳቂያ መሆን ፈለክ? ታውቆ ነው የምልህ እንዳታወርደው ነግሬሃለሁ። ቁጭ አባሙት ይደብራል እንዴ? የሆነ የሶሻሊስት ሀገር ምናምን ይመስላል። ወይ ጉድ! ሶሻሊስት ብቻ ነው የራሱን ፎቶ የሚወደው ያለው ማን ነው? የራስን ፎቶ የመሪ ግርማ ሞገስ የለኝም? ቆይ ፎቶ አይወጣልኝም? ኧረ ሙድ የለውም። ባለፈው ኮሚቴው ለመልካም ስራና በኮንዶሚኒየም ህንጻው ላይ ላመጣኸው አበረታችና የማይናቅ ለውጥ ብሎ ስጦታን የሰጠኝ። ሙድ የለውም ማለት ምን ማለት ነው? ይሄ ፎቶ እኮ ለስራ የተሰጠኝ ስጦታ ነው። ስራ ቦታ እንጂ ሌላ የት ወስጄ ልስቀለው? ይሄ ነው እንዴ? ለካ ጋቢና ኮፍያ ነው የሸለሙኝ አላልክም እኮ? እሱን ሸለሙኝና አልብሰውኝ ፎቶ አነሱኝ። ፎቶ ካነሱኝ ወዲያ ደግሞ እንዲህ በትልቁ አሳጠቡና አሳጡኝ። እና ምንኑም ብለው ነው ካንተ ቁመት የማይተናነስ ግድንግድ ፎቶ አምጥቶ የሚሰጡ? እርግጥ እነሱ ፎቶውን ያሳጠቡልኝ፣ ግን ከታጠበ አይቀር እንዳይሰበር በፍሬም አድርጌ ሰቀልኩት። ይጫወቱባል አይደል? አባቡ ሰፋ አድርገን እናስብ እንጂ ይሄ ነዋሪ ተደስቶብናል። ይህ የኮንዶሚኒየም ኮሚቴ ከተቋቋመ አንድም አንተን የሚተካከል መሪ አልመጣልንም፣ ፀሐይ ወጣልን ያሉት። ይሄን ሁሉ ብለው ሲያበቁ ያመጡትን ፎቶ አልሰቅልም ካልኩ እኮ ስጦታቸውን የናኩ ነው የሚያስመስልብኝ። እምኮራበት እንጂ ማፍርበት አይደለም። አንደኛ ለስራዬ የተሰጠ እውቅና ነው። ሁለተኛ ምስሉን አውቀዋለሁ፣ የራሴ መልክ ነው። የሌለኝም መልክ ስለው አምጥቶ አልሰጡኝ። እናንተ ስታዩ አትደነግጥም? የራሴ መልክ ነው፣ ለምን ያስደነግጠኛል? የኮንዶሚኒየም ኮሚቴ ስራ መራው እንጂ አመጽ አልመራው። ሰው አልገደልኩ፣ ፎቶ ሰቀልኩ እንጂ ሰው አልሰቀልኩ። አይሸክክም? ለምን? ቆይ አያምርም? እኔ መቼም ይሄን ህንጻ ሳስተዳድር ለራሴ የሚሆን ጊዜ አግኝቼ ፎቶ አልነሳ። እነሱ አንስተው ማስታወሻ ብለው አመጡልኝ። እኔም ሳየው ኒሻን ያገኘው ያህል ደስ አለኝ።
እና ቢሮ ግድግዳ ላይ አምጥተህ ሰቅለህ ቀና ስንል አንተን ዝቅ ስንል አንተን እናያለን። መቼም ታዲያ አደባባይ ወስጄ አልሰቅለው ይሄን የመሰለ ቢሮ እያለኝ ከፍ ዝቅ እያልክ እኔና ፎቶዬን ማየት ከከበደ ደግሞ ቢሮ የኔ ነው፣ አለመምጣት መብት ነው። ወንበር ቀይረሃል ደግሞ? አዎ፣ የድሮ ወንበር ደረቅ እንጨት ነበር። ብዙ ስቀመጥ ወገቤን እያመመኝ ትልቅ ተሽከርካሪ ወንበር ገዛው። ምን ያስቃል? ይሄም የሶሻሊስት ይመስላል። ኧረ አባ በቃ መሪ ሸተሻል። ባንዴ እኮ ልይት አልክ። ዶሮስ ላልለይ ነው እንዴ? መሪና ተራው ሰው እኩል ይኖራል? ምን ያስገለፍጣል? ስማ፣ ያደለው ሹመኛ ለራሱ ለሚስቱ ለልጆቹ እየተባለ ውድ ተሽከርካሪ ይመደብለታል። እኔ ለወገቤ አንዲት ውድ ተሽከርካሪ ወንበር ስለገዛው የህዝብ ሀብት በመመዝበር ልገመገም ነው? አሪፍ ነው አባ፣ አሪፍ ነው። እኔ እኮ በጣም ተመችቶኛል። በጣም ግን ያው ለውጡ በድንገትና በ300% ስለሆነ ነው የገረመኝ። በላሁን ምን ፈልገህ እንደመጣ ተናገርና ወደምትሄድበት ሂድ። ገንዘብ ነው የፈለግከው? አይ ለስራ ጉዳይ ነው የመጣሁት። አሃ፣ ስራ ቀጠሬ ነው? ኧረ እኔን ከቀጠርከኝማ ልጁን ቀጠረ ተብለ ደግሞ ከፎቶ አጠገብ የኔን ፎቶ አምጥተው ሊያስቀምጡብህ ነው። እኔ የግል ቢዝነስ ነው የምሰራው እዚህ ከኮንዶሚኒየም ህንጻ ሳርቅ በሰፈሬ ላይ። በጣም ጥሩ። ምን ለመስራት አስበሃል? መቼም ከቤት ወደ ቢሮ ከቢሮ ወደ ቤት ስትሄድ የኮንዶሚኒየም ህንጻዎችን የወረረው ሙጃ ልብ ብለሃል። ሙጃ ስትል ግልጽ አድርገዋ። ስንት አይነት ሙጃ አለ እኮ። የሳር ሙጃ አለ፣ የሰው ሙጃ አለ። ኧረ አባ እኔ ሙጃ የሳሩን ያልኩት። በክረምት የበቀለው ሙጃ ደርቆ ሊውጠን ደርሷል። እሳት ከተነሳ አለቀልን እንዴ። መታጨር የለበትም? አለበት። መልማት የለበትም? እና እኔ አማረ ነዋሪዋ እያንዳንዷ በሯ ላይ ያለውን ሳር ካላጨደች እኔ ራሴ እየዞርኩ ላጭድላት ነው? ተነሳሽነት ከእያንዳንዱ ነዋሪ ነው መጀመር ያለበት። እኔም ከፍተኛ የሆነ መነሳሳት ተሰምቶኝ ነው ዛሬ በታላቅ ፎቶ ስር ተንበርክኬ ምለምነ። ቆይ ምንድን ነው በትክክል የፈለግከው? ኮንትራት ለእኔ ስጠኝ። አሳጭጄ ሙጃዎቹን ለከብት ሽጬ ቢዝነስ ልስራበት። ከዛ ደግሞ ኮሚቴው ከከፈለኝ አካባቢውን ለአረንጓዴ ቦታ የተተወውን እየከፈለኝ ላልመው። ይሄ ነው አየህ ስራ ፈጠራ ማለት። አድንቀኛ። አንተ እኔን አድንቀኛ መጀመሪያ። እኔ ተጣጥሬና ተባጥሼ የኮንዶሚኒየም ኮሚቴ ስራ አስኪያጅ ባልሆንልህ እንኳን ሳር የሚያሸትትህም አታገኝም ነበር። በል ለፎርማሊቲ ያህል አነስተኛ ጨረታ እናወጣለን። አባ እስከዛ እኛም ፎቶአችንን እንዳታወርድ ፎቶዬ። ኧረ ልወለውለው ነው። አባ አንቺ ደግሞ የትኛው ሙጃ ማንሳት ፈለግሽ? ምን ጉዳይሽ ምንድን ነው ባጭሩ? ይህ ልጅ ያው ሸዋንግዛውን። እሺ አየሁት። አያሳዝንም? ምን ያሳዝናል? ርቦታል? አሞታል? አረ ከዛ የባሰ አባ። እናት ወይም አባት ሞቶበታል? እናት ወይ አባት የሞተበት እኮ አንድ ፊቱን ወላጅ አልባ ነው ተብሎ ሰው አዝኖ ያሳድገዋል። እሱስ ወላጆቹ ማንቹና መልከየት ሄደው ነው እንዲህ እሳት ላይ እንደወደቀ ስጋ አሸማቀሽ እዚህ ድረስ ያመጣሽው? ወላጆቹ ራሳቸው ሌላ ወላጅ ያስፈልጋቸዋል። እንዴት ማለት? ልጅ ማሳደግ አልቻሉማ። የዛሬው ቤቱታ ደግሞ ለየት ያለ ነው። እና ምን እናድርጋቸው ነው? ለነሱ ወላጅ ይፈለግላቸው ነው ወይስ ልጃቸው ወስደ አሳድገው ነው? አያስተምሩትም እኮ። እንዴ ምን ያስተምሩት? ትምህርት ቤት አልገባም። እድሜው ለትምህርት ሲደርስ ይገባል። እና ምን አድርጉኝ ነው? 5 ዓመቱ እኮ ነው። እና ትምህርት ቤት መግባት የለበትም እንዴ? እናቱ እኮ 6 ዓመት ሲሞላው ዲስኮ ሰዓት ሰሪ እናደርገዋለን። የቻይና ልጅ ነው ምን አገባሽ ነው የምትለው? እውነቷን ነው። እንኳን ዲስኮ ሰዓት ሰሪ ዲስኮ ደናሽ ለምን አታደርገው? ምን አገባሽ? ቆይ ሰላም ነጥብ አላት። ማንም ልጅ ከትምህርት ወደ ኋላ አይቀርም። ግን ይህ ልጅ ቻይናዊ ነው። ጉዳዩ በኤምባሲያቸው በኩል ነው መፈታት ያለበት። ማን ይፍታው? እናቱ ትፍቷ፣ ወይ አባቱ ይፍታው፣ ወይ ዜግነቱ ተጣርቶ ሀገሩ ትፍታለች ችግሩን። ለመሆኑ ይዘሽው እዚህ እንደመጣሽ እናቲቱ ታውቃለች? አታውቅም። ሰርቄ ነው የመጣሁት። ሰርቄ? የውጭ ዜጋ? አባ ጉዳችን ቻይና ደበደበችን ዛሬ። ኧረ ተው እናንተ ልጆች፣ ከሰፈራችሁ አልበቃ ብሏችሁ ከውጭ ሀገራት ጋር አታነካኩኝ። ብለሽ ደግሞ ቻይና አይማርማ ልጁ። ለልጃቸው ያልተመለሱ እኛንም አይምሩንማ ወላጆቹ። ምን አይነት እንደው። ቆይ የእናቱ ስልክ ያለው አለ? ለማይደውልላትና እሷ ታገናኘ። እሱ ልጅ ፊቱን ዘራ አድርግልኝ። ምን አረገ? ከገባ ጀምሮ አይኑን ከአይኔ ላይ አልነቀለም። ያጫወት ሲያስመስልሽ አስወጭልኝ። ኧረ አባ አንተን አይደለም ፎቶን ያየው። ፎቶዬን አይደለም እኔን ነው። አይንና ዝንብ ሲያርፍብኝ የማይገባኝ ከብት አደረከኝ። እሺ አንተንም አይቶ ይሆናል። ግን እኔ እንደገባኝ አንዴ ፎቶን አንዴ አንተን እያስተያየ እየተመራመረብህ ነው። ለራሱ ፊደል አልቆጠረም። በምኑ ይመራመራል? እዛ ሄድና የሚመራመርበት ላይ ይመራመራ።
ምን እኔን ባይኑ ይመረምረኛል? ባይኑ መርምሮ ምን እንዳያደርግ ነው? ይቀፋኛላ። እኔ ሰሞኑ ምን እንደነካኝ አላውቅም። ሰው ትክ ብሎ ሲያየኝ አልወድም። ሻንግዛ አማርኛ እኮ አይሰማም። ወፍ አልፈታ ከሁለት አንዱ አልተማረማ። ይሄ ቢማርማ በአይኑ ብቻ በስቶ ግድግዳ ላይ ይሰቅለኛል። አትይኝ አንተ። አዎ እውነትሽን ነው። ኧረ እኔ ጨካኝ ነኝ። ወይ እናት ነሽ አሁን አንቺ? እኔን ማን አደረገኝ? እኔ ልሙት እኔ ልጅ ጠፋብኝ የሚል ወላጅ አንጀቴን ቀጠል ለነም። አይ አባቱ ቢሰማ ጉዴ ነው። ድራሼን ያጠፋኛል። ለመሆኑ የት ሄደሽ ነው አንቺ ልጁን ጥለሽ የጠፋው? የቻይና በርበሬ ልገዛ። ምን የቻይና በርበሬ ልገዛ? ቻይና ሀገር? ኧረ እዚሁ ገበያው ላይ ሞልቶ የለ እንደ ቻይና በርበሬ። አታውቂውም? የቻይና በርበሬ የቻይና በርበሬ ቻይና እንኳን የበርበሬ ፈጣሪዎች ሀገር በርበሬ አምጥቶ ሊሸጥ በርበሬ ሲበላል እንዴ? አዎና። ቀምሰሽዋል? አዎና። እስቲ ምን ይላል? መቼም ልብለብ አድርጎ የሚያቃጥል መሆን አለበት። ኧረ እሷ መልኳ ቀይ ነው፣ ትንንሽ ናት እንጂ አታቃጥልም። ባልሽ መቼም ጥጋበኛ ነው። ይሄኔ ሀገሬ ምርት ካልሆነ ሌላ አልበላም ብሎሽ ነው። የባልሽን ሀገር ምን ስትፈልጊ ልጅሽን የጣልሽው? ኧረ እሱ አላለም፣ እኔ ነኝ የፈለግኩት። ባለፈው በርበሬ ተወዶ ነጋዴው እያስወደደ ገበሬ አልሸጥም አለ ቢሉኝ የቻይና ገበሬ ውሎ ይግባልኝ ብዬ ልገዛ ብር ብዬ ሄድኩ። ስመለስ ሻንዋን ጉዜ የለም። ወይኔ ልጄ! አንቺ ቆይ የቻይና በርበሬ መጣ ሲሉሽ የቻይና ልጅ ሜዳ ላይ ጥለሽ ትሮጫለሽ? የት ነበር ሻንዋን ጉዜ? እዚሁ በረንዳ ላይ እየተጫወተ እኮ ነው ሄድኩት። የ5 ዓመት ልጅ በረንዳ ላይ ተጫወት ብለሽ ጥለሽ ትሄጃለሽ? የቻይና ልጅ እኮ ነው ፍሬገነት። መስሎና አስመስሎ መኖር ያውቅበታል። ደግሞ ሁሌ እንደዛ ጥየው ነው የምሄደው። እና ጎረቤት ቤት ሁሉ ገብተሽ ፈልገሻል? ያልገባሁበት ያልፈለግኩበት ቦታ የለም ስልሽ አባቱ ከሰማ ይገለኛል። አንቺ አባቱን ነው እንጂ የፈራሽው ለልጁ ህይወት አይደለም አይፈራሽው። ውይ እኔ ሳልወለድ እዛው እናቴ ወደ ውሃ ሆኜ በቀረው። እዚህኛ ጋር ደግሞ አልመጣም። ሻንዋንዬ እኔ ቆንጆ ኤዳ፣ አንቺ ደግሞ እንደው እናቱን አየው ብለሽ አሁን ሻንጉዚ ምኑ ነው ቆንጆ? ካፍ የወደቀ የባቄላ ፍሬ አይደለ እንደሚመስለው? ልጄ እኮ ነው እንዴ። ደሞስ ባቄላ ቢመስል መጥፋት አለበት? የት ይጠፋል? ይሄኔ አንዱ ሀገር ሄዶ መንገድ እየሰራ ነው። የ5 ዓመት ልጅ። ይቅርታ፣ በእውነት እኔ መሳቅ ፈልጌ አይደለም የሳኩት። ለመሆኑ ዛፉን የከፈተ የሴፍቲ ታንክ ጉድጓድ ውስጥ አስፈልገሽዋል? ምን? እሱ ውስጥ ገብቶ ይሆን እንዴ? ኧረ በእናታችሁ! ወይኔ! ኧረ በእናታችሁ! እሱ ጋር ዛሬ ወይኔ ጉዴ! ሄሎ! ወይኔ ጉዴ! ኧረ ተረጋጊ። እሺ አታስቢ፣ ምንም አይሆንም። መጥፎ ነገር ከመጣ ምን ይደረጋል? መንግስታችሁ ሁለቱን ውለዱ ብላችኋል አሉ። ትወልጃለሽ። ምን? ሻንዋን ጉዚስ ሞቶ? እሺ። ኧረ በስመ አብ በይ። ከእሱ ሲጠብቀው እኔ እኮ ስደነግጥ የምናገረውን አላውቅም። መልኬ እኔ ልጥፋልሽ ሻንዋንዬ። ይህን የማያውቀው ሰፈር ሄዶ እንዳይናገር ቋንቋውን አያውቀው ዝም እንዳይል መጥፋቱን ካወቀው በቃ እያለቀሰ ይሆናል። እኔ ላልቅስለት ወይ ደንግጦ ይሆናል። እኔ ልደንግጥለት። ወይኔ ልጄ! ሻንዋን ጉዚ ጋሻ ማረ ቢሮ ነው። ምን? የት? ጋሻ ማረ ቢሮ። አሁን የደወሉልኝ እሳቸው ናቸው። አላልኩሽም? የቻይና ልጅ መንገድ ያስጠፋሻል እንጂ አይጠፋም አላልኩሽም? ይኸው አማረ ቢሮ ሄዶ ጉዳይ ያስፈጽማል። እዚህ እባክሽ አንቺ ደግሞ አጽናናው ብለሽ አንዳንዴ በደህና ሚስማር የሰው አናት ትመቻለሽ። በማያውቀው መንገድ ሲሄድ ጠፍቶ ሰላም አግኝታው ለእኔ አምጥታ አስረከበችኝ በያት ነው ያሉት ጋሻ ማረ። ወድቆ አግኝታው አምጥታ አስረከበችኝ? የወደቀ ዕቃ ነው እንዴ? ይሄን ያህል ዕቃም ሆነ ምንም ሆነ ንብረትሽን ሰብስቢ እኮ ነው የተባልሽው። እንዴ ለምን ተገኘልኝ ነው? አዎ ነይና ከቢሮው ሰጁ ነው የተባልሽው። እሺ ልጄን ላግኝና ስመለስ ፍሬገነት እኔና አንቺ ቁጭ ብለን አንድ ባንድ እንነጋገራለን። እናንተ ቤቶች ግን ችግራችሁ ምንድነው እንዴ? በቃ ቆዳው እናንተን ያልመሰለ ሰው ማይመስላችሁ? አይ እንግዲህ ልጅሽ ሲጠፋ እንዲህ ይሆንሽ። ባልሽ ጥሎሽ ቢጠፋ ካገር ልታጠፊ ነው እንዴ? አረ ፍሬገነት ታያት። ምንድነው የምተዋት? የምትናገረውን አሰማትም። የዛ የሻንግዛው መጥፋት ምክንያት እኮ እኔን አድርገኝ ቁጭ አለች እኮ። ልመለስ? ኧረ አትመለሽ እንዴ! እኔ አብሬሽ እመጣለሁ። የት የምትሄጂበት? እንዴ ፍሬገነት መልኬ ከመምጣቷ በፊት እኮ ስለምንከፍተው ቡና ቤት ስለምናፈላው ቡና አይነት እየተማከርን ነበር። እሱ የት ሄድብናል? እዚህ ፈልቶ የደረሰ ቡና እያለልን እድላይት ከነካች ይዘሻት ወረጂ፣ አለበለዚያ ቤት ጠብቂ። እሺ ነጠላ ላምጣልሽ? ኧረ ተይው ደግሞ ነገር ይዞ ተሸፋፍኑ።
አንዴ እኔን አዳምጡኝ። እንዴ መፍትሄ ፈልጋችሁ አይደለም እንዴ የመጣችሁት? አዎ። ተራ በተራ ንገሩኛ። እኔ እኮ እዚህ የተቀመጥኩት ለእናንተ መፍትሄ ለማፈላለግ ነው። ለፖሊስ አመለክታለሁ፣ ለኮንዶሚኒየም ኮሚቴዎችም እነግራለሁ፣ ፍርድ ቤት አቆመውታለሁ። ልጄን ሰርቃችሁ እዚህ አምጥታችሁ አስራችሁብኛል። እነማን ናቸው መልኬ? እንዴ እነማንን ከነማን እለያለሁ? ልጆቹም ዘመዶም እርሱም ዝም ብዬ ሳየው እየተባበራችሁብኝ ነው። አንቺ ሰላም የምትባል ሰላም ያጣች ልጅ እኮ ጥፋ ከፊት እያለች ስታበሸቃቅጠውና በጫማ ካልደበደብኩት ብላ ስትጋበዝ እጅ ከፍንጅ ይዣታለሁ። ደግሞ እሷን ብሎ የወደቀ ሰው አንሺ። እውነት ነው ሰላም። ቀን ሳይሆን አልወደድኩትም ነበር። በግዱ ደጁ አልባልም መቼም። ዞር በልልኝ ብየዋለሁ። ገና ለገና ሕፃን ነው ብለሽ አፈሩንም ልጁንም መውደድ አይጠበቅብሽም። ደግሞ ልጁን እኮ አይወደድም። ድንቡሽቡሽ ያለ ግመጡኝ ግበጡኝ የሚል ልጅ አለ። በንፍጥ ተጨበላልቆ እንደ ኳስ በእግራችሁ ጠልዛችሁ አንጥሩኝ የሚልም አለ። ልጄን ካልወደዳችሁ ብላ ልትገለን እኮ ነው እንዴ? እኔ ግን ሸዋን ግዛውን ወደዋለሁ። አመሰግናለሁ። ልጅ ደግሞ አይጠላም። እሺ መልአክ ነው። አረ እንደ ወዲያ ደግሞ የቻይና መልአክ። በቃ እሺ ወይዘሮ መልኬ አሁን ምን ይደረግ ነው የምትይው? ልጅሽን ግማሹ ሰው ይወደዋል፣ ግማሹ ሰው አይወደውም። መቼም ሀገር ሙሉ ሰው ካልወደደልኝ አገር ይበተንልኝ አትይም። እኔም አስተያየቱን አልወደውም፣ ግን ልጅ ነው እያደገ ሲሄድ ያስተካክላል። ሲማር ያስተካክላል። የቻይና ልጅ እዚህ ካላስተማርኩ ብላ ደግሞ እከስሻለሁ ብላኝ ነበረ። ዝም በያት። እሷ የት ተምራ ነው ቻይና ካላስተማርኩ የምትለው? እዚህ ኮንዶሚኒየም ህንጻ ላይ እኮ ብዙ የማይማሩ ልጆች አሉ አባ። እና እኔ የወላጃቸው ወላጅ ነኝ? አይማሯ ምን አገባሽና ነው የሰው ሀገር ሰው ካላስተማርኩ ብለሽ ነገር የምታመጪው? አንቺ ደግሞ እንደለመድሽው ቤቢ ቴዲ እያልሽ ስትዞሪ አትይም? ከመቼ ወዲህ ነው ደግሞ አንቺ የሰፈር ችግር ፈቺ ሆንሽው? እንዴ ሰሞኑን እኮ ልብ ብዬ አይቼሻለሁ። ምን አድርገዋት እንደሆነ አናውቅም። ወንዶቿን አክርፋ ፀሐይ ስትሞቅ ነው የምትውለው። እኛ ፀሐይ ትሞቃለች እንላለን፣ እሷ ጎረቤት ገብታ ሳትማር ተማሩ እያለች የቤተሰባችንን ስም ታጠፋለች። እሺ ወይዘሮ መልኬ ቅሬታሽን ተናግረሻል። ቤታችን ችግር እንዳለ ደርሰንበታል። በመፍትሄው ላይ እንድንሰራ ጊዜ ስጪኝ። እኔ ጊዜ ልስጣችሁ። እናንተ ባለፈው ለሱቅ ይከራያል የተባለውን የጋራ ማብሰያ ሱቅ ለኔ ስጡኝ። ምን ልታደርጊበት? የቻይና በርበሬ ልነግድበት። ቆይ እስኪ ከኮሚቴው ጋር ልምከርበት። እንግዲያውስ እኔም ከቻይና ባሌ ጋር ልምከርበት። ምን አድርጌሻለሁ ወይዘሮ መልኬ? ይህ የምትጠይቂ ውለታ እንደሚያስጠይቀኝ አተሽው ነው? እኔስ ምን አድርጌያችኋለሁ? በቤተሰብ ደረጃ ተደራጅታችሁ በእኔና በልጄ ላይ የምትዘምቱብን። አባ ግድ የለ ጨረታ ይውጣና ተወዳድራ እድሏ ከሆነ ይሰጣት። ጎሽ እኛም እንወዳደራለና ለቡና ቤታችን። የቱ ቡና ቤታችሁ? አይ አይደለም ፍሬግነትና ማይ ለአካባቢው መናፈሻና መዝናኛ የሚሆን ፍሬ ማይ የተባለ መናፈሻ መስራት ይፈልጋሉ። ግን እነሱ መናፈሻ መስራት ነው የፈለጉት። እንዴት ምን አባቱ ነው የሚቀባጥረው? እኛ ቤት ይጠላልላል እንዴ? ከመናፈሻ ምን ጉዳይ አለን? ጨረታ ውስጥ እንገባበታለን። ሰዎች ከቤታቸው ወጣ ብሎ የሚያነቡበት የሚመካከሩበት ትንሽ ጥላላት የመናፈሻ መቀመጫ ለማዘጋጀት ነበር። ግድ የለሽም ፍራፍሬ እመኝ፣ ሜዳው ላይ ሰፊ ዳስ የምንጥልበት ካገኘ እሱ ይሻላል። እሺ በቃ ሱቁን ስጣት። ያው መቼም አፏን ካዘጋት። እኔስ አንቺ ቤት ለቤት እየሄድሽ ታስተምሪያለሽ፣ ኮሚቴው ይከፍልሻል። እንዴ ይሄን ሁሉ እኮ መፍቀድ አልችልም። የውጭ ዜጋ በማገት ቢታሰሩ የኮንዶሚኒየም ኮሚቴው ይታሰርልዎታል? አማረ ለዘመድ ለወዳጆቹ መሬትና ሱቅ አደላደለ፣ ጉበኛ ሹመኛ ሆነ ተብዬ ብዋረድስ አንቺ ቅሌቴን አጥበሽ ታጸጅልኛለሽ? ቅሌት ድህነት ነው ባኮ። ኧረ ተውኝ እንዴ! አይ አማረ ሞኝና ልበል ሹመኛ አልበላሁም ወዳጆችን አልጠቀምኩም ቢል የሚያምነው ይኖራል። ፎቶ ራሱ አይናገርም። ጋቢ ለብሰ ባላባት መስለ። የመቼ ፎቶ ነው ይሄ? አያምርም? በሉሽ ተውት። እኔ መቼም ከባሌ ጋር ስጣላ ሰብሳቤ ባለውለታዬ ነበሩ። ቢሆንም ግን ባሌ ዜግነት መብቴ ተነካ ብሎ አረቆይ እንዴ! አይ ሰበርከው፣ ፎቶዬን ሰበርከው። መስታወቱ ተረፈ ደቀቀ እንጂ ተከሰክሰው አባቡ ጦሶን ይዞ ይሄድ። ትልቅ አደጋ እያንዣበበብዎ ነው ማለት ነው። በመስተዋት ካለፈለውትም ጥሩ ነው። መልኬን ታጠፋው። ተጫረ ወረቀቱ። ትንሽ ትጥለኝ፣ በቁሜ ትጥለኝ። አባ ፎቶ እኮ ነው። የኔ እኮ ነው። እኔ ድሮም ቀልቤ አልወደደውም ነበር። ፎቶ ሲተልቅ አልወድም። ምንድነው እንዲህ መልክ እያሳመሩ ግድግዳ ላይ መለጠፍ?
አይ የወፌ ቆመች ድራማን በድምፅ የኖሩላችሁ አለማየሁ ታደሰ፣ ሙሉዓለም ታደሰ፣ አቤል ሰለሞን፣ ቃል ኪዳን አበራ፣ ባዩሽ አለማየሁ፣ ማርታ ያለ ኢየሱስ። ድምፅ ቅንብር ፌሩዝ ጀማል። ድርሰትና ዝግጅት መዓዛ ወርቁ። ወፌ ቆመች